ዳግም ዛሬ ስህተት ፈጽሟል ማለት ነው። ለዘመናት ሲጠብቃት የነበረችውን ወላጅ እናቱን እንግዲህ እንዲያግቱ ትዕዛዝ በመነገሩ ሳያውቃት እንግዲህ ልቡስ ያፈለጋት እያለ እናቱን ለማገት አበቅቶታል ማለት ነው። ይህ ነገር እንዴት አበቃው? እንዴት እናቱን አገታት? እናቱን እውነት ያገታት ከነሱ ሊያድናት ነው ወይንስ አሳልፎ ሊሰጣት ነው የሚለው የሁላችንም ጥያቄ ነው። እንግዲህ ወይዘሮ ገነት ወደነ ሰላም ቤት ዘው ብላ ከገባይ በኋላ ልጄ ስትል የተናገረችው ዳግም እናቱን አይቶ ልቡ ቢደነግጥም እሷ ግን ለብሌን ነበር። ብሌንም እማ ምን ልታደርጊ መጣሽ በማለት ነበር የጠየቀቻት። ለዘመናት እናትሽን ደብቄ ስለኖርኩኝ ይቅርታ አድርጊልኝና ይቅርታሽን ልጠይቅ ነው የመጣሁት ስትል እንግዲህ እግሯ ላይ ስትወድቅ ስትያይ ሰላም ግራ ገባትና ምንድነው እባክሽ የደረሰብኝን ነገር ስለዚህ አሁን በዚህ ሰፈር እንደሆነች ወላጅ እናትሽ አውቃለሁ እና ከወላጅ እናትሽ ጋር አገናኝሻለሁ ስትል ሰላም አንድ ጊዜ እናትቱን አንድ ጊዜ ብሌንን መመልከት ጀመረች። ግራ ተጋባች። ዳግም ደግሞ ልቡ ደነገጠ እናቱን ሲያይ። አንዳንድ ጊዜ የራሳችን የሆነውን ሰው ስናይ ልባችን እንደሚደነግጥ ሁሉ ደነገጠ። እሷም እንግዲህ ወይዘሮ ገነት ከብሌን እግር ላይ ወርቃ ነበር። ይቅርታ አድርጊልኝ፣ አንቺን ከእናትሽ አራርቄሻለሁኝ። እናቴ አንቺ ምንም አላጠፋሽኝ፣ ይቅርበኝ። እንዛ መናገር አልነበረብኝ፣ እኔ ምን ጥፋተኛ፣ አንቺ ምንም አይነት ጥፋት የለብሽም በማለት ወይዘሮ ገነት ሲናገር ቃል አይኗን እያፈጠጠኝ ካሁን ተጋለጥኩኝ እያለች ወደዛ ወደዚህ ይያል እና ልጅሽን ይገልብኝሻል ብለው ስላስፈራሩኝ ነው። ሁለታችሁም ተለያይታችሁ መኖር የለባችሁም። እዚህ አካባቢ መሆኑን አውቃለሁ። እንደምን ብያገናኝሻለሁ በማለት ተስፋ ሲሳት እኔ እናቴ አንቺ ነሽ። ከዚህ በኋላ ያቺን ባገኛትም እናቴ ልትሆን አትችልም። ሁለተኛ እንደዚህ ልትይኝ አልፈልግም። አንቺ ከሁሉም ከሷም ትበልጫለሽ በማለት ስትል ሰላም ትክዝ ብላ መመልከት ጀመረች። በእንሂድ ቤታችን ብላ ልትሄድ ስትል አቶ በኃይሉ ከቸች ብሎ ዱብ ይላል። ነገሩን ለማርገብ ብሎ የሮጠው በኃይሉ እንግዲህ አንተ አውሬ ከታባህ መጣህ ብላ ነበር ገነት ያፈጠጠችበት። ከዚህ ሰውዬ ጋር ነው እንደምትሰሪ፣ ከዚህ ጭራቅ ሰውዬ ነው ጋር ነው ወይ የምትሰሪው በማለት ተናዳ ወይዘሮ ገነት ስታያት ምን ነው ይሄ እኮ ነው ለዘለመናት የደከምኩበትን የጉሊት ስራዬን ላገኝ እንዲሁም መንቀሳቀሻ ገንዘብ ላገኝ ስል ከቢሮ ቅድድድ አድርጎ ፊቴ ላይ ጥሎ ለዚህ አንቺን ለሰራተኝነት ያበቃሽ ስትል ስትነግራት ማመን አቃተን። ይህ ነው በስልጣኑ የተመከተ ሰው ነው እኮ ቀዳዶ ያባረረኝ ሰው ነው ስትል ሰላም ይሄን ወንድሜ ይሄን አያደርግም እውነት በኃይሉ ይሄን አደረገው ሲሉት በኃይሉ ነገሮችን ቅይስ አድርጎ አይ ተሳስቻለሁ በንዴት ሌላ ስሜት ውስጥ ስለገባው ነው ይቅርታ አድርጊልኝ እንደ የታግኝቻት ይቅርታ በጠየኳት እያልኩሽ ነበር እንኳን መጣሽ በማለት ሲያስመስል ጎንበስ ብሎ እህቱ እንዳታምንበት ይቅርታ ጠየቃት ማለት ነው ወይዘሮ ገነትን። በዛም እንግዲህ ሊክሳት ወደፊት እንደሚያስብ ሲሄድ ቃል በደስታ ፍንድቃለች። እሱም ኩሽሽ እያለ ሚስኪን መስሎ ይመለከት ነበረ። ከዛም እንግዲህ ለበደልኩሽ መካሻ ይሆንሽ ብሎ ጠርቶ እንግዲህ ወርቅ ይሰጣታል። ይህ ወርቅ ደግሞ የወይዘሮ ሰላም ከመሄዷ በፊት ስጦታ የሰጣት ወርቅ ነው። ይህን ወርቅ ሰጥቶ እንግዲህ ቃል እሷን ደግሞ ብሌንን እንግዲህ ሰረቀች ብሎ ወደ እስር ቤት ለመወርወር አንድ እቅድ አቅዷል። ይሳካላታል ወይ የሚለውን እስከ መጨረሻ እናገኘዋለን። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። የምታበረታቱኝ ከልብ አመሰግናለሁ። ልብ አንጠልጣዩና በጉጉት የምንጠብቀው አደራ ክፍል 11 መጥቷል ማለት ነው። በዚህ ክፍል እንግዲህ በጣም የሚገርም ነገርና የሚያሳዝን ነገር የምናይበት ነው። እስከ መጨረሻ እንድትከታተሉ በትህትና ጠይቃለሁ። እንግዲህ በኃይሉ አሁን ብሌንን ትልቅ ችግር ውስጥ ወንጀል ለመክተት ፈልጎ የሰላምን ወርቅ ይዞ መጥቶ ለሷ ትልቅ ስጦታ እስካሁን ላጠፋሁት ጥፋት ቦታውንም ነገ ከቢሮ ድረስ መጥተሽ ውሰጂ ባላት ሰዓት ነበር እሷ ቦታ ይሰጠኛል ብላ ስትሄድ ወርቁን አውጥቶ የሰጣት። እንግዲህ ሰላም የፈለገ ቢሆን እና እንደዛ ብለህ የብሌን እናት ማስከፋት የነበረብህም ስትለው ስጦታ ሰጣታለሁ ክሳታለሁ ያለው እንግዲህ የገዛ እህቱን ወርቅ ወስዶ ለመካስ ነበር። ከዛ እንግዲህ
አሁን ወይዘሮ ቃልም እረስታ እንግዲህ ከቤት ውስጥ ገብታ ቁርስ አዘጋጅልኝ ብዬሻለሁኝ እኮ ብሌን የታለ ቁርሱ እያለች ስትጮህባት ነበረ። እሷም እሺ አዘጋጅልሻለሁ፣ አንቺ ገረድ አሁን ምን አባሽ ነው ሲል እኔ የዳግም ልጅ ነኝ ወይ እንዴ ቃል ንገሪኝ፣ አባቴ ስምሽ ማን ነው? ስሙ ማን ነው ብላ ታፋጠጣታለች። ቃልም ስትሳሳት ነበር የገዛ የወላጅ አባቷን ስም የጠራችው። ግራ ተጋብተው ሁሉም ተፋጠጡ። እንዴ ምን ሆነች ነው? አባትሽን ስሙን አታውቂም? የአባትሽን ስም ስለጠየቁሽ ነው እንደዚህ የምኮኝ ስትል አንቺን ልጠይቀሽ እንጂ የኔን የአባቴ ስም ማን ነው የአባቴ ስም በማለት ሙልቅቅ ብላ ማናት እናቴ ምንም በማላስታውስበት በታውላላ ሜዳ ላይ ጥላኝ የሄደችውን ወላጆች እንዴት አውቃቸዋለሁ ብላ በአሳዛኝነት እንደው ያለቀሰትል እውነትም ነው ብላ ብሌን አለቀሰች። በጣም አለቀሰች እና እውነትም ቃል እኮ ይሄ ነገር ገጥሟት ይሆናል ከልብ ስታሳዝን በማለት ነበረ ማስመሰሏን ሳታውቀው ብሌን ያዘነችላት ማለት ነው። በዛን ሰዓት ደግሞ ኪችን ገባችና ምግብ ሰርቼልሻለሁ ስትላት ወጡን እየቀዳች ወደ መሬት ነበረ ስትደፋው የነበረው። የሰራችውን ወጥ እንግዲህ ደክማ የሰራችውልኝ ይህን አንቺ ቢዩ ለአንቺ የሚገባ ምግብ ከሰሃን ላይ ሳይሆን ከመሬት ላይ ነው፣ ልክሽን ወቂ በማለት ተናግራ ስትወጣ ድንገት ዳግም ከበር ላይ ያገኛትና ወዴት ነው ሲላት አየህ ምግብ ርቦኝ ስጪ ማለት ርቦኝ ምግብ እንዴት ታዝኛለሽ ብላ ወጡ መሬት ደፋችሁ ብላ ዋሸች። ብሌን አለ ዳግም። አዎ ያየህ ንቀት ነው አለችው። ያየህ አሁን ምሳ መጠየቅ ጥፋት ነው በማለት እንግዲህ ውሸቷን ወደዛ እንትን ብላለች። እሱ ምንድን ነው ብሎ ግብት ብሎ ብሌን ሲያያት ቤት እያጸዳች ነበር። አንቺ ላጽዳልሽ ብሎ የምታጸዳበትን ነገር ተቀበላትና እሷ እንዳልፈሰስ እንዳልደፋችው አንቺ እኮ ቆንጆ ነሽ፣ ተውን የገረድ ነኝ አቆሽሻል፣ ማንም ሰው ሊወዳት የሚችል ጥሩ ሴት ነሽ አንቺ ብሌን አላት ዳግም። አሽኮረመማት ማለት ነው። በዛ ላይ ደግሞ ከራስሽ በላይ ለሌሎች የምታስቢ ምርጥ ሴት ነሽ፣ እንዳንቺ አይነት ሴት አይገኝም በማለት እንግዲህ ቀስ በቀስ ወደ መሳሳም ሊደርስ ሲል ድንገት እሷ ብንን ብላ ኧረ ስራ አለኝ በማለት አቋርጠዋል የፍቅር ጨዋታቸውን ማለት ነው። እሱ በሰዓቱ ግን እንደወደዳት ነው የሚታየው። እንግዲህ እናት ደግሞ የመጀመሪያ የልጅነታቸውን ፎቶግራፍ ወይዘሮ ገነት እያዩ ነበረ። ከዛም ድንገት ወርቆ ተሰበረባቸው። ያ ፎቶ ደግሞ ቢገርማችሁ ዳግም ነበረውና ያን ፎቶ ይዞ ነበረ ለጠበቃው እንግዲህ ለግብረ አበሩ ለባህይሉ ይህን ፎቶግራፍ እናቴ ናት እባክህ አስገድዶኝ ነውና ለብዙ መደብቆብኝ አንተ አብረው ስለምትሰራ ካገኘሃት እናቴ ናት እባክህ አገናኘኝ ባለው ቀን ነበር ያስታወሰውና ያን ፎቶግራፍ ደግሞ ድንገት ገብቶ ወይዘሮ ገነትን ሊያፍናቸው ሲል እዛ ተሰቅሎ ስላየው ይህ ማን ነው ይህ የማን ነው ፎቶ ሲላት የኔ ነኝ ሲል የዳግም እናት መሆኗን አስታውሷል ማለት ነው። ያን የስራ ባልደረባው የባህይሉ ማለት ነው። ያንን ይዞ እንግዲህ ልጅሽ ተገኝቶልሻል ባላ ጊዜ ማመን አቃታትና ስትል ገፍትሮ አልጋ ላይ ወረወራት። ከዛም እንግዲህ ልጇን ሊያገናኛት እንደሚችል ሁሉ ቃል ገብቶ ጥሏት ወጣ። አሁን በቤት ውስጥ እንግዲህ እያለች እንግዲህ ወደ ቤቷ ለመሄድ አሰበችና እኔ ወደ ቤቴ ልሄድ እያለች ስታስፈቅዳት እንግዲህ ሰላምም ሂጂ ስራ ከጨረሽ ብሌን ሂጂስ ብላ ስትፈቅድላት ወደ ቤቷ ስትሄድ ከበር ላይ ጠብቆ ዳግም አብሮ እንዲሄድ ሲጠይቃት እሺ ፈቃደኛ ነኝ በማለት ወደ ቤቷ ስትሄደው በሳቅ ፈገግታ እያየችው ነበር በአይኗ ብሌን ዳግምን የሸኘችው። ዳግም ደግሞ ይችን ሴትዮ የት ነው ያየኋት እያለ ልቡ እየመታበት ነው። ወይዘሮ ገነትም ቁጭ ብላ በሯ ላይ ይህ ልጅ የት ነው ያየሁት በማለት እንግዲህ የውስጣዊ ስሜታቸው እየተነጋገረ ነበር። ያም ሆኖ እንግዲህ ዳግምና ብሌን ወደ እናቷ ቤት ይዛው ዘው ስትል እናቲቱ እንዴት አይነት እንግዳ ይዘሽብኝ መጣች በማለት ደነገጡ። ሆኖም ግን ያ ፎቶግራፍ ግድግዳ ላይ ቢኖር ኑሮ እናቱ መሆኗን ያውቅ ነበር። ያ ፎቶግራፍ በዛን ቀን ደግሞ ተሰብሮ መውደቁ አንድ ነገርን ለአንድ ያስታውሳል። ግን ሆን ብሎ ይህ የበፊቴ ቤቴን አስታወሰኝ አላት። ከምስኪን እናቴ ጋራ ስኖርበት የነበረው ቤቴ እንደዚህ አይነት ነበር አለ። አይዞ በእርግጠኝነት እናትን ትገኛለች ታገኛታለች በማለት አጽናናቻችሁ። እንግዲህ ቆንጆ ሽሮ ልስራና ላብላችሁ ብለው ጉድ ብለው ወይዘሮ ገነት ያገኙትን ሽሮ እንጀራ ብልት አድርገው ሳስመውት ቁጭ አደረጉት ዳግምም ደስ ብሎ ቁጭ አለና ማየ ፎቶሽ ስትል ፎቶዬ
ተሰበረብኝ ግን ይቅርብሽ እያለች ነበረ እያወሩ የነበረው እና ያን ፎቶግራፍ እንግዲህ አላየውም እሱም ማለት ነው። መጨረሻ በልተው እየጣጣሙ እያሉ ድንገት ስልኩን ይደወልለታል እና ስልኩን ሃሎ ብሎ ሲነሳ እንግዲህ ማን ነው ሲለው ድንገት አሁን እንፈልግሃለን የሚል የስልክ ጥሪ ዳግም ይደርሰዋል። ያንን የስልክ ጥሪ ተከትሎ ብድግ ብሎ ብሌን ግን ብቻሽን ለመሄድ ያስፈራሻ ሲላት ኧረ ችግር የለም ሄድ በማለት ትሸኘዋለች። እንግዲህ ሀብልን ደግሞ አቶ በኃይሉ ደግሞ ያንን ስልክ ያስፈራራኝን ሰው አላገኘህም እያሉ ሲጠይቁት የስራ ባልደረባው ምንም አያሳስብህም አለው። አሁን አንድ ሸር ነገር ሴራ አግኝቼላታለሁኝ። ምንድን ሰላምን ወደ ሀገር ቤት ስትሄድ ወደ አረብ ሀገር ስትሄድ የሰጠዋትን ሀብል በስጦታ መንገድ ለብሌን ሰጥቻታለሁና ያ ብሌን ላይ ሲገኝ እንግዲህ ሰላም መንቅራ እዛ ቤት ትጥላታለች ማለት ነው። እኔም ወርቅ ሰርቃለች ብዬ እስር ቤት አስወረውራታለሁ ብሎ እንግዲህ በኃይሉ ለባልደረባው እያወራ እየፈነደቀ በሳቅ ነበረ። አሁን በዚህ ጊዜ እንግዲህ ምግባቸውን ጨርሰው እሷም ወደ ቤት እንግዲህ እንደምትሄድ ተጎራርሰው ሽሯቸውን ከጨረሱ በኋላ ወደ ቤት ስትሄድ ግን ያላሰበችው ነገር አግኝቷል። ድንገት ሊወጡ ሲሉ ሰላምንና ወንድሟን ሲያገኙ እንዴ ሀብልሽስ ብሎ አውቆ አስታወሰ። እንዴ ሀብሌ እኔ እንጃ የት እንዳኖርኩት ስትል ይችናት የሰረቀችብሽ ይችናት አለ ብሌን። ኧረ ተው ከዚህም በፊት በስህተት እንዲሰራሽ ብላቸዋታል። አሁንም በቃ ስትለው እንፈልገዋ አለና ሲገባ የኮሚኳ ብልጣ እንግዲህ ብሌን ደግሞ ይህን ወርቅ ያለ አንድ ነገር አልሰጠኸኝም፣ ብልጥም በሆን ራሴን መጠበቅ አለብኝ ብላ ያንን ወርቅ ወስዳ በኃይሉ ኪስ ውስጥ ከታበት ስለነበረ ይተፈተሽ ብሎ ሂዶ የሷ ልብስ ሲያስፈትሽ እንግዲህ አንተ ተንኮለኛ እኔ የዋህ ነኝ እንጂ ጅል አይደለም በማለት ያስገባችውን ወርቅ እንግዲህ ከኃይሉ ኪስ ውስጥ እንግዲህ ተገኝቶበታል ማለት ነው። ስለቀደመችው በጣም የተናደደው እንግዲህ ሰላም ደግሞ ውጣሊ በማለት እንግዲህ በጥፊ ብላ አንተ ወንድሜ ላይ አልፈልግም በማለት እንግዲህ በጥፊ እያለች አሰናብተዋለች። ወይዘሮ ገነት አገራማን ነው ብለው እንግዲህ በሄዱበት የሄዱ እያሉ ዳግም ከወደኋላቸው እናቱን እንግዲህ ወይዘሮ ገነትን አፍኖ ይዞ ወስዶ አስሮ እሪ የምሰው ያለ ፍቱኝ ስትል ፊት ለፊት እንግዲህ እያያት ይገኛል። ይህንም እንዲያደርግ ያደረገው እናትን አገናኝሃለሁ ያለው የበኃይሉ ጓደኛ እንደሆነ ነው። ግን እሱ በእናቱ ፊት ለፊት እያያት ስትሰቃይና ስትናገር ድምጿ እያቃጨለበት ስለመጣ አሳልፎ አይሰጣትም ብለን እናምናለን። ግን ለጊዜው አሁን አግቶ እንግዲህ አንድ ቤት ላይ ባክለቀቀኝ ለምንድን ያገትከኝ እያለችውም አይኑ ትክ ብሎ እናቱን እያየ ይገኛል። እውነት እናቱን ወይዘሮ ገነትን አሳልፎ ይሰጣታል ወይንስ እናትነቱን አውቆ ፈቶ እናቴ ቅርቤን ብሎ እናቱን አግኝቶ ይደሰት ይሆን የሚለውን እንግዲህ ሁላችንም በቀጣይ ፓርቲ የምናየው ይሆናል። መልካም ነገር እንመኛለን። ዳግምና እናቱ በመልካም ነገር የሚገናኙ ያድርጋቸው። አሁን ለጊዜው አግቶ ያስቀመጣት እሱ ነው። እውነት ደውሎ ያሳልፎ ይሰጣታል ወይንስ በስቃዋንና ንግግሯን እየሰማ እናቱ መሆኗን ሲያስታውስ ሊያስቀራት ይችላል የሚለውን ሁላችንም በጉጉት እናያለን። እውነት ግን ውስጡ ልቡ እያሰባትና እናቴ ናቴ የሚለው ነገር እያደረበት ስለሆነ አሳልፎ ይሰጣታል ብለን አናስብም። እንዲያውም ደብቆ ከነሱ አላገኘኋትም ብሎ ሌላ ሀገር ወስዶ ያስቀምጣታል ነው የምንለው። ቀጣዩን እስከምናገናኝ በጉጉት እንጠብቃችኋለን። ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እናንተም ጠብቁ።